ብዙ ጊዜ ፍቅረኛሞች አብረው ሲሆኑ ስለ ፊልም፣ ስለ ምግብ ወይም ስለ ወሬ ብቻ ነው የሚያወሩት። ነገር ግን የልባችሁን ሳጥን የሚከፍቱ ጥያቄዎችን ካልተጠያየቃችሁ ግንኙነታችሁ ጥልቀት አይኖረውም። ዛሬ ፍቅረኛሽን ወይም ፍቅረኛን ይበልጥ እንድታውቁ የሚረዱ 10 ጥልቅ ጥያቄዎችን ይዘን ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮን ላይክ በማድረግ የጀመራችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እንደነዚህ አይነት ቪዲዮዎች በምንለቅበት ጊዜ ያሳውቁኝ፣ ኖቲፊኬሽን እንዲገባላችሁ። የመጀመሪያው ጥያቄ የመጀመሪያ ቀን ስታየኝ ወይም ስታየኝ ስለኔ ምን አሰብክ ወይም አሰብሽ የሚል ሲሆን ይህ ጥያቄ የግንኙነታችሁን ጅማሮ ትዝታ ይቀሰቅሳል። የመጀመሪያው ስሜት ምን እንደነበረ ማወቅ ያዝናናል። ለምሳሌ ኩሩ መስለኝ ነበር ወይም አይንሽ ውስጥ ጥልቅ ደስታ አይቼ ነበር የሚሉ መልሶች ስለ መጀመሪያ ሳቢነት ወይም አትራክሽን ይነግሯቸዋል። ሁለተኛው በእኔ ላይ በጣም የሚያስፈራ ወይም የሚያስፈራሽ ነገር ምንድን ነው የሚል ሲሆን እያንዳንዱ ሰው በፍቅረኛው ላይ የሚፈራው ነገር ይኖራል። ይህም ማወቅ ስጋቶቻችሁን ለመቀነስ ይረዳል። ለምሳሌ በጣም ዝምተኛ መሆንሽ ወደፊት ችግር እንዳይፈጠር ፈራለሁ ወይም ቶሎ መናደድ ያስፈራኛል የሚሉ መልሶች እርስ በርስ ለመተራረም መንገድ ይሆናል። ሶስተኛው ፍቅርን ወይም ፍቅርሽን ለመግለጽ የምትመርጠው ወይም የምትመርጪው መንገድ ምንድን ነው የሚል ጥያቄ ሲሆን አንዳንዱ ፍቅሩን የሚገልጸው በመንከባከብ ነው፣ አንዳንዱ ደግሞ አብሮ ጊዜ በማሳለፍ። ይህን ማወቅ አላስፈላጊ ቅሬታን ያስቀራል። ለምሳሌ እኔ ፍቅሬን የምገልጸው ሁልጊዜ ደውዬ በማውራት ነው ካለ ወይም ካለች፣ ካልደወለ ወይም ካልደወለች ፍቅሩ ወይም ፍቅሯ ቀንሷል ማለት እንዳልሆነ ትረዱታላችሁ። አራተኛው በህይወትህ ወይም በህይወትሽ በጣም የምትኮራበት ወይም የምትኮሪበት ነገር ምንድን ነው የሚል ጥያቄ ሲሆን የአጋራችሁን ስኬትና ዋጋ የሚሰጡትን ነገር ማወቅ አክብሮታችሁን ይጨምራል። ለምሳሌ በትምህርት፣ በስራ ወይም ቤተሰብን በመርዳት የሚኮሩበትን ነገር ማወቅ የግለሰቡን ስነ ልቦና ለመረዳት ይረዳል። አምስተኛ በግንኙነታችን ውስጥ ብቻን ወይም ብቻሽን መሆን የምትፈልጊበት ጊዜ አለ የሚል ጥያቄ ሲሆን በፍቅር ውስጥ የግል ነፃነት ወይም ፐርሰናል ስፔስ በጣም አስፈላጊ ነው። ይህን መጠየቅ አንዱ በሌላው ላይ ጥገኛ እንዳይሆን ይረዳል። ለምሳሌ የሳምንት መጨረሻ ላይ ከጓደኞቼ ጋር መሆን እፈልጋለሁ የሚል መልስ ከመጣ ይህን እንደ ጥላቻ ሳይሆን እንደ ፍላጎት ለመቀበል ይረዳናል። ስድስተኛ እኔን ለማስደሰት የምታደርገው ወይም የምታደርጊው ነገር ግን አንተን ወይም አንቺን የማያስደስት ወይም የሚያስደስትሽ ነገር አለ የሚል ጥያቄ ሲሆን ብዙ ጊዜ ፍቅረኛሞች ሌላውን ለማስደሰት ሲሉ የማይወዱትን ነገር ያደርጋሉ። ይህ ጥያቄ ጭንብልን ያወልቃል። ለምሳሌ አንተ ስለምትወድ ብቻ ኳስ አብሬ ካያለሁ ግን ደስ አይለኝም የሚል እውነታ ሊመጣ ይችላል። ይህ መግባባትን ይፈጥራል። ሰባተኛ የልጅነት ትዝታ ወይም ትዝታሽ ውስጥ ትልቁን ቦታ የሚይዘው የትኛው ነው የሚል ጥያቄ ሲሆን የልጅነት ታሪክ የአሁኑን ማንነታችንን ይሰራል። መልካሙንም ይሁን መጥፎውን ትዝታ ማጋራት ትልቅ መቀራረብ ይፈጥራል። ለምሳሌ ቤተሰቦቼ ሲለያዩ አይቼ ስለነበር ለፍቅር ትልቅ ጥንቃቄ ያደርጋሉ የሚል ጥልቅ መልስ ሊመጣ ይችላል። ስምንተኛ ለአንተ ወይም ለአንቺ ታማኝነት ወይም ሎያሊቲ ማለት ምን ማለት ነው የሚል ጥያቄ ሲሆን ለእያንዳንዱ ሰው የታማኝነት ትርጉም ይለያያል። ድንበራችሁን ለማወቅ ይህ ቁልፍ ጥያቄ ነው። ለምሳሌ ከሌላ ሴት ጋር በስልክ ማውራት ክህደት ነው ወይስ አይደለም የሚሉ ነጥቦችን ቀድሞ ለመወሰን ይረዳል። ዘጠነኛ በህይወትህ ወይም በህይወትሽ ውስጥ ያለኝ ቦታ በምሳሌ ግለጽልኝ የሚል ጥያቄ ሲሆን ይህ አዝናኝ ግን ደግሞ ጥልቅ ጥያቄ ነው። አጋራችሁ በእናንተ ላይ ያለውን ስሜት በፈጠራ መንገድ እንዲገልጽ ያደርገዋል። ለምሳሌ እንደ ጠዋት ፀሐይ ነሽ ወይም እንደ መሪ ነህ የሚሉ ምላሾች የፍቅራችሁን ጥልቀት ይለካሉ። አስረኛ ገና ያልነገርከኝ ወይም ያልነገርሽኝ ግን ማወቅ ያለብኝ ሚስጥር አለ የሚል ጥያቄ ሲሆን ይህ ጥያቄ መተማመንን ለመገንባት የሚጠየቅ የመጨረሻው ደረጃ ነው። ለምሳሌ ማንኛውም ስጋት ወይም የቆየ ታሪክ ካለ በዚህ አጋጣሚ ተነግሮ ግንኙነቱ በንጹህ መሰረት ላይ እንዲቆም ይረዳል። እነዚህ 10 ጥያቄዎች ለፍቅረኛሞች የፍቅር ድልድይ ናቸው። አብሮ መሳቅ ብቻ ሳይሆን አብሮ ማሰብም የፍቅር አካል ነው። ጥያቄያችሁን ዛሬውኑ ተጠያየቁና ግንኙነታችሁ
ምን ያህል እንደጠነከረ እዩት። ቪዲዮን ከወደዳችሁት ላይክ በማድረግ ለጓደኞቻችሁም አጋሩ። ፍቅር ለሁላችንም።